السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فنبدأ اليوم إن شاء الله ዛሬ በአላህ ፍቃድ አዲስ ደርስ እንጀምራለን። ይሄም በተነጋገረው መሰረት እንግዲህ የሱረት የጁዝ አማ ወይ ደግሞ የመጨረሻው ጁዝ ከሱረቱል ፋቲሃ ጋር አጭር ተፍሲር ነው የምናየው። ያው ረመዳን ከመሆኑ ጋር እንግዲህ ተፍሲራችን የሚሆነው በዛም ረዝመን አርዝመን ኺላፎችን እያነሳን ሉጋ ቋንቋ እሽቲቃቆችን እያነሳን እንደዛውም ጠለቅ ያሉ የበላጋ ርዕሶች ውስጥ እየገባን ጥልቃን ሄድን ብለናል። እንደዛውም በዒባራ ብቻ ምናልፍ አይደለም የሚሆነው፣ መሐከለኛ የሆነ ረዝሞ ያላለ በጣም አጥሮም ያላለ የሆነ ነው የሚሆነው ኢንሻአላህ። አላህ ተውፊቅ በአላህ ኢዝን እንደዛ ለመሄድ እንሞክራለን። ይሄ ነው ባጭሩ። ቀጥታ ወደ ደርሳችን እንገባለን ማለት ነው። ካለን ሰዓት አንፃር እስከ ሱረቱል ፋቲሃ ነው የምንጀምረው። እንግዲህ ተፍሲሩን ከመጀመራችን በፊት አንዳንድ ማወቅ ያለብን ጉዳዮች ምንድናቸው? የመጀመሪያው አያ አንድ ሱራ መክይ ነው ወይም መደንይ ነው ሊባል ይችላል። የመካ ነው የመዲና ነው ሊባል ይችላል። መክይ ነው ስንል እንግዲህ እነን ሱራ ስንጀምር ይሄ ሱራ መክይ ነው ስንል ከሂጅራ በፊት መልእክተኛው ሂጅራ ከማድረጋቸው በፊት የወረደ ማለት ነው፣ የትም ቢወርድ ማለት ነው። መደንይ ነው ስንል ደግሞ መልእክተኛው ሂጅራ ከማድረጋቸው በኋላ የወረደ ሱራ ነው ማለት ነው፣ የትም ቦታ ቢወርድ። ኢቭን መካ ላይ ከሆነ የወረደው መደንይ ነው የሚባለው። ከምን በኋላ ከሆነ ከሂጅራ በኋላ የወረደ ከሆነ ማለት ነው። ይሄ ነው። ሌላው የአያ ብዛቶችን ያነሳሉ ብዙ ተፍሲሮች። የአያት አንድ ሱራ ያላትን የአያ ብዛት እኛ እናነሳም ማለት ነው። ምክንያቱም ከቂራአት ከቁራ የሚለያይባቸው ቦታዎች ስላሉ ማለት ነው። እንግዲህ በሱራ ደረጃ 104 ሱራዎች ናቸው ያሉት። እኛ ከዛ ውስጥ የምናየው ፋቲሃን ጨምረን ጁዝ አማ ላይ ያሉትን ሱራዎች ብቻ ነው ማለት ነው። በአያ ደረጃ እንግዲህ ከቂራአት ስለሚለያይ ይሄን ያክል ነው ብሎ ለመገመት ብቻ ከ6200 አያዎች በላይ ነው። ከ6200 አያዎች በላይ አሉት ማለት ነው ቁርአን። እሺ ሱረቱል ፋቲሃ ነው የምናየው። ወهي መክየ ናት፣ ያኒ ከሂጅራ በፊት የወረደች ናት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን። ከዛ በፊት ስለ ኢስቲዓዛና ስለ በስመላ ተወሰነ ነገር ብቻ እናያለን። ኢስቲዓዛ የምንለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ማለት ነው። በአላህ ተጠበቃለሁ እርጉም ከሆነው ከአላህ እዝነት የተራቀ ከሆነው የተባረረ ከሆነው ሸይጣን በአላህ ተጠበቃለሁ ማለት ነው። ሸይጣን ማለት ያው ሸጣና ከሚለው ነው። ከኸይር ሲርቅ ማለት ራቀ ማለት ነው። ያው ከኸይር የራቀ ስለሆነ ማለት ነው። ይሄ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እንግዲህ ሁሉ ጊዜ ቁርአንን ለመቅራት ስንፈልግ መቅራቱ የተወደደ ነው፣ ሱና ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ትላለህ ትቀራለህ ማለት ነው። ልክ የተናደደ ሰው ወይ ደግሞ ቀልብ ውስጥ የሆነ ነገር የሚረብሸው የመጣ ሰው የመሳሰሉት ማለቱ ሱና እንደሚሆነው
ቁርአን ስትቀራ ወኢዛ ቀራአተል ቁርአን ፈስተዒዝ ቢላሂ ሚነሽ ሸይጣኒር ረጂም ብሎ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብሎ መቅራት ሱና ነው ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ከቁርአን አያ አይደለችም። ቁርአን አይደለም፣ ከቁርአን አያ የሚቆጠር አይደለም ማለት ነው። ይሄ ነው። ሌላው በስመላ ነው። በስመላ የምንለው ቢስሚላሂር ረህማኒር ረሂም የምንለው ነው። ቢስሚላሂር ረህማኒር ረሂም እንግዲህ ሁሉም ሱራ መጀመሪያ ላይ የሚመጣ ነው። ከሱረቱ ተውባ ውጪ ከሱራዎቹ አካል አይደለም። ሱረቱል ፋቲሃም አካል አይደለም። ልክ የሌላ ሱራዎች አካል እንዳልሆነው ማለት ነው። ራሱን የቻለ ሱራዎች እንዲከፈቱበት የመጣ ራሱን የቻለ ነው ማለት ነው እንጂ ከአያዎቹ የሱራው አያ አንድ አካል አይደለም ማለት ነው። ምንም እንኳን ሱረቱል ፋቲሃ ላይ የመጀመሪያ አያ ሙስሐፍ በእጃችን ያለው ሙስሐፍ አንደኛ አያ ብሎ የሚሰጠው እሱ ቢሆንም ነገር ግን ራጂህ ቢስሚላሂር ረህማኒር ረሂም የሱራዎች አካል አለመሆኑ ነው ማለት ነው። ልክ የሌላ ሱራዎች አካል እንዳልሆነ ቢስሚላህ ፋቲሃም ለብቻ አንደኛ አያው አይደለም ማለት ነው። ቢስሚላህ ማለት በአላህ ስም ማለት ነው። አርራህማን ማለት እዝነተ ሰፊ ማለት ነው። አርራሂም ለሙእሚኖች ራሪ ማለት ነው። ስለዚህ በአላህ ስም እዝነተ ሰፊና ለሙእሚኖች ራሪ በሆነው ማለት ነው። ይሄ ሐረግ ነው እንግዲህ አሁን እየቀራን ስለሆነ እቀራለሁ ማለት ነው። የሚለው ነው አረፍተ ነገሩን የሚሞላልን ብለናል ማለት ነው። የአላህን Subhanahu Wa Ta'ala ይሄንን ዒባራን ካያችሁ አላህ አርራህማን አርራሂም መጀመሪያ አላህ የሚለውን አስቀደመና አርራህማን አርራሂም የሚለውን አስከተለ ማለት ነው። ይሄ እንግዲህ አላህ የሚለው እንደምታውቁት የሚመለክ አምላክ ማለት ነው። የሚመለክ አምላክ ስንል እንግዲህ አሸናፊነትን ኃያልነትን ያሳያል፣ ድንጋጤን ያጭራል ማለት ነው። ይሄ ስለዚህ ይሄ ድንጋጤ ስለሚያጭር አርራህማን አርራሂም ብሎ ሁለት ረህመቶችን አከታትሎ ነገረም ማለት ነው። ለምንድነው? አላህ Subhanahu Wa Ta'ala እዝነቶቹ ከቁጣው በላይ እንደሆነ ነው። ልክ በሐዲስ አልቁድስ ኢነ ረህመቲ ገለበት ገضቢ እንዳለው ማለት ነው። የኔ እዝነት ቁጣዬን ትቀድማለች ታሸንፋለች እንዳለው ሁለት ረህመታችን አከታትሎ ተስፋን እንድንሰንቅ የሚያደርግ ነው ማለት ነው። ቢስሚላሂር ረህማኒ አርራሂም የሚለው ማለት ነው። ይሄ ቢስሚላሂር ረህማኒ አርራሂም እንግዲህ አሁን እንዳልኳችሁ አርራህማን ማለት እዝነተ ሰፊ ማለት ነው። አርራሂም ማለት ደግሞ እዝነቱን የሚያደርስ ወይ ደግሞ ለሙእሚኖች የሚራራ ማለት ነው። አንድ ሰው ሀብታም ነው ማለት ቸር ነው ማለት አይደለም፣ አዛኝ። ስለዚህ አላህ Subhanahu Wa Ta'ala አርራህማን ነው፣ የእዝነት ባለቤት ነው፣ እዝነተ ሰፊ ነው። ይሄንን እዝነት ደግሞ ለባሮቹ ያደርሳል ማለት ነው። ይሄ ነው ቢስሚላሂር ረህማኒር ረሂም። እንግዲህ ሱራ ስንቀራ እንላታለን፣ ሱራን ስንቀራ እንድንላታለን ወይ ደግሞ ጽሁፍን ስንጽፍ ቢስሚላሂር ረህማኒር ረሂም ሙሐመድን ብለው መልእክተኛው ሲጽፉ እንደነበረው የሚባል ነው። ከዛ በተረፈ አርራህማን አርራሂም ተጨምሮ ያልመጣባቸው ቦታዎች ላይ አርራህማን አርራሂምን ሳንጨምር ቢስሚላህ ብቻ እንላለን። አርራህማን አርራሂም ተጨምሮ የመጣባቸው እንደዚህ ቁርአንና በጽሁፍ ጊዜ አርራህማን አርራሂምን ጨምረን እንላለን። ቢስሚላህ ማለት እንግዲህ ስንበላ፣ ስንጠጣ፣ ስንለብስ ማለት ነው። ውዱ ስናረግ፣ ሩቂያ ስናረግ፣ በጅማዕ ጊዜ፣ በእንቅልፍ ጊዜ፣ ጀናዛን ቀብሩ ስናስገባ፣ በራችንን ስንዘጋ፣ መብራታችንን ስናጠፋ፣ ከቤት ስንወጣ፣ ስንገባ ከአዝካረ ሰባ ወልመሳጋ ቢስሚላህ ለዚ ላድሩ እያልን የሚባል ነው ማለት ነው። የሚባል ዚክር ነው ማለት ነው። በእርድ ጊዜ ነው። እነዚህ ውስጥ እንግዲህ ከፊሎቹ ዋጅብ ከፊሎቹ ሱና የሆኑ ነው። ከነዚህ ውስጥ አንዱ ቁርአንን ስንጀምር ከሱረቱ ተውባ ውጭ ያሉትን ቢስሚላሂር ረህማኒር ረሂም ብለን እንጀምራለን ማለት ነው። ወደ ሱራችን ስንገባ አልሐምዱሊላሂ ረቢል ዓለሚን አለ። አልሐምዱ ምስጋና ሙሉ ምስጋና ሊላህ ለአላህ ነው። ሙሉ ምስጋና ለአላህ ነው።
ለሌላው የሚደረግ ምስጋና በጠቅላላ ጎደሎ ነው። ረቢ ጌታ የሆነው አልዓለሚን የዓለማት ጌታ የሆነው አላህ Subhanahu Wa Ta'ala ሙሉ ምስጋና ለሱ ነው። ናም አልহামዱሊላህ እንግዲህ ሙሉ ምስጋና ነው። አያችሁ የአላህ Subhanahu Wa Ta'ala አገላለጽ ተመልከቱ። አልহামዱ ሊረቢ አላሂል ዓለሚን አላለም። መጀመሪያ አላህ የሚለውን ቃል አስቀደመ ማለት ነው። ይሄ ኡሉሂያነቱን የሚጠቁመውን ረቢ ከሚለው ሩቡብያነቱን ከሚጠቁመው አስቀደመ ማለት ነው። ምክንያቱም ቁርአን የወረደው ሩቡብያነት ከሚቃወሙ ሰዎች ላይ አይደለም፣ ኡሉሂያነት የሚቃወሙ ሰዎች ላይ ስለሆነ መጀመሪያ ነካ አደረጋቸው። ሊላህ ብሎ ኡሉሂያነቱን ጠቁሞ ነካ ወጋ አደረጋቸው ማለት ነው። ይሄ አስገራሚ የሆነ አገላለጽ ነው ማለት ነው። ና አላህ Subhanahu Wa Ta'ala እንግዲህ ረብ የሚባለው ሶስት ነገራቶችን የሰበሰበ ነው። የሚፈጥር አልخلق والملك والتدبير ነው። የሚፈጥር ንጉስ የሆነ አስተዳዳሪ የሆነ ነው ረብ የሚባለው። አላህ Subhanahu Wa Ta'ala ረብ ነው። የዓለማት በጠቅላላ ረብ ነው። ናም እንግዲህ ይሄን ሲል ያስደነግጣል። የዓለማት በጠቅላላ ምክንያቱም ዳይሬክተሩ መጣ፣ የትምህርት ቤቱ ዳይሬክተር መጣ ሲባል፣ የዩኒቨርሲቲው ፕሬዝዳንት መጣ ሲባል፣ የሀገሪቱ መንግስት መጣ ሲባል ያስደነግጣል። አንተ ጋር መጣ፣ አንተን ፍለጋ መጣ፣ የፖሊሱ አዛዥ መጣ አንተ ጋር ሲባል እኮ ያስፈራል። ይሄ የዓለማቱ ጌታ ሲባል ያስደነግጣል አይደል? ናም ሰዎች በድንጋጤ ሰዎች በፍራቻ ተስፋ መቁረጥ ውስጥ እንዳይገቡ አላህ Subhanahu Wa Ta'ala አስከትሎ አርራህማን አርራሂም ሁለት rahmaትን የሚገልጹ አጃይብ የሆኑ ቃላቶችን አስከተለልን ማለት ነው። አርራህማን አርራሂም ብሎ ማለት ነው። ናም ይሄ ነው። ሌላው አርራህማን አርራሂም አላህ Subhanahu Wa Ta'ala ረቢል ዓለሚን ሲል የዓለማት አስተዳዳሪ፣ የዓለማት ጌታ፣ የዓለማት ተንከባካቢ፣ የዓለም ተንከባካቢ ስንል የዓለም ተንከባካቢ ሲባል፣ የዓለም ጌታ ሲባል፣ የዓለም ንጉስ ሲባል ረብ እንዳልኳችሁ የዓለም ፈጣሪ የሚልን ንግስናንና አስተዳዳሪ አስተናባሪነትን በውስጡ ያዘ ነው። ስለዚህ የዓለም አስተዳዳሪ፣ የዓለም ፈጣሪ፣ የዓለም አስተናባሪ ስንል አላህ ፍጡራንን የፈጠረው ከነሱ ፈልጎ አይደለም። እንደምታውቁት ከነሱ የሚፈልገው ነገር አይደለም። ለምንድን የፈጠረው? ለምንድን ረባቸው የሆነው? ከነሱ የሚፈልገው ነገር ኖሮ ወነ እንዲረዝቁት ወይ የሆነ ነገር እንዲከፍሉት ፈልገው አይደለም። يعني ፈላጊ አይደለም ማለት ነው ቢፈጥራቸው። አያችሁ መንግስት ያንተ መንግስት ሲሆን ካንተ ይፈልጋል፣ ግብር ይፈልጋል። አየሁ አይደል እንዴ? ዳይሬክተር ሲሆን ክፍያ ይፈልጋል፣ ያንተ የወራዊ እንትን እንድትከፍል ይፈልጋል። አየሁ ናም ነገር ግን አላህ Subhanahu Wa Ta'ala የዓለማቶች ረብ ሆነው ከባሮች የሚፈልገው ነገር ኖሮ ሳይሆን አርራህማን አርራሂም ስለሆነ ነው። በኢህሳኑ ነው፣ በእዝነቱ ነው፣ በመልካምነቱ ነው እንጂ ከዓለማት ከፍጥረታት የሚፈልገው ነገር ኖሮ አይደለም። ስለዚህ ከናንተ ፈልጌ አይደለም የፈጠርኳችሁ፣ ከናንተ ፈልጌ አይደለም ማስተዳድራችሁ፣ ከናንተ ፈልጌ አይደለም ንጉሳችሁ የሆንኩት። አርራህማን አርራሂም ሙህሲን ስለሆንኩ አዛኝ ስለሆንኩኝ ነው ያለን አላህ Subhanahu Wa Ta'ala። ይሄ እንግዲህ አልহামዱሊላህ ረቢል ዓለሚን አርራህማን አርራሂም خبر ይሁን እንጂ በውስጡ ትእዛዝ አለው ነው። ቁሉ ነው፣ በሉ ነው። እንግዲህ እሺ በሉ አልহামዱሊላህ ረቢል ዓለሚን አላህ Subhanahu Wa Ta'ala እሱን እንድናመሰግን እያዘዘን ነው ማለት ነው። እሱን እንድናመሰግን እያዘዘን ነው ማለት ነው። ያያችሁ ስንትና ስንት ኒዕማ አላህ Subhanahu Wa Ta'ala እኛ ላይ የዋለው ኒዕማዎች አሉ ተቆጥሮ የማያልቁ ማለት ነው። ስለዚህ ለነዛ ኒዕማዎች አላህን ልናመሰግን ይገባል። ለኛ አስተዳዳሪያችን አላህ ራሱ ስለሆነ ልናመሰግነው ይገባል። ምናመሰግንበትን ራሱ ምላስ ስለሰጠን አላህ Subhanahu Wa Ta'ala
ልናመሰግነው ይገባል አለም ነጅዐል ለኩም አይነይን ወሊሳነ ወሸፈተይን አየሁ አልহামዱሊላህ የምትልበት ምላስ ራሱ ቀላል አይደለም እስቲ ኒዕማዎች አላህ አንተ ላይ የዋለዎቹን ኒዕማ ቁጥር እንዲህ ከጣት አንጓህ ጀምሮ ጣት አንጓህ ሁለት ጣቶች አንጓህ የእጅ ጣቶችን ጀምረህ ከጥፍር ጀምረህ እስከ ጥፍር ከጸጉር ጀምረህ እስከ ታች ጥፍር ድረስ ያለውን ኒዕማ ቁጥር አካለ ላይ ብቻ ያሉትን ውስጣዊ ኒዕማ ቁጥር ወላሂ አላህ የሚመሰገንባቸው ነገራቶች ተቆጥሮ አያልቅም ነው ኢን ተዑዱ ኒዕመተላህ ላ ተሕሱሃ ነው ስለዚህ አላህ ቁል ወልሐምዱሊላሂ ረቢል ዓለሚን ይላል አላህ Subhanahu Wa Ta'ala እኔ አመስግኑኝ ይላል አላህ Subhanahu Wa Ta'ala ሲመሰገን ይወዳል ማለት ሲመሰገን ይወዳል ማለት ስለዚህ ስንት ኒዕማ አለ አላህ ሊመሰገንበት የሚገባ በየሰከንዱ በየደቂቃው ማለት ነው ስለዚህ ምላሳችን ከአላህ ምስጋና ልትደርቅ አይገባም ማለት ነው የአላህ ምስጋና ልትናፍቅ አይገባም ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መልካም ነገር ሲገጥማቸው አልহামዱሊላህ الذي بنعمته تتم الصالحات ይሉ ነበር ደስ ማይል ነገር ሲገጥማቸው ደግሞ አልহামዱሊላህ على كل حال ይሉ ነበር አየው ሁሉም ነገር ውስጥ የአላህ Subhanahu Wa Ta'ala ምስጋና ሊኖር ይገባል ማለት ነው ሊኖር ይገባል ነው نعم الحمد لله رب العالمين الرحمن الرحيم الله سبحانه وتعالى ሁለት ረህመቶችን ሲጠቅስ ትልቅ ተስፋን አሰንቋል ሰዎች ትልቅ ተስፋ ሲሰነቅላቸው ትልቅ ተስፋ የሚያሰንቃቸው ነገራቶች ሲጠቀስላቸው ይዘናጋሉ እዚህ መዘናጋት ውስጥ እዚህ ገፍላ ውስጥ እንዳይወድቁ አላህ አስከትሎ ምን አለ ማሊክ የውሚዲን አለ አየው ባላንስ እየጠበቀ ነው መጀመሪያ ድንግጥ የሚያደርግ ከዛ ሰፊ ተስፋ የሚሰጥ ሰው ከዛ እንዳትዘናጋ የሚያደርግ ማሊኪ የውሚዲን አለክ ነው አየው ማሊኪ ባለቤት የውሚዲን የጀዛው ቀን ባለቤት የክፍያው ቀን ባለቤት አለ ማሊኪ የውሚዲን አየው ይሄ እንግዲህ አንድ ሰው ረጃኡ ተስፋው አሸንፎ በአላህ እዝነት ላይ ብቻ ተንጠልጥሎ ነገ የቂያማ ቀን የሚከፈለው ሂሳብ ለሚሰራው ስራ እጁን የሚያገኝበትን ቀን እንዳይረሳ የዛች የሂሳቧም ቀን የዛች የጀዛዋም ቀን የውም الدين ማለት የውም الجزاء ማለት የጀዛዋም ቀን ባለቤት አለ ማለት ነው ስለዚህ ዱንያ ላይ የምናገኘው ጀዛ ዱንያ ላይ የምናገኘው ክፍያ የመጨረሻው ጀዛ አይደለም የመጨረሻው ክፍያ አይደለም ሌላ ህይወት አለ የሚጠብቀን ማለት ነው ጀዛ የሚከፈልበት ጀዛ ክፍያችንን የእጃችንን የምናገኝበት ማለት ነው የእጃችንን የሰራነውን የልፋታችንን የላባችንን የምናገኝበት ሌላ ቀን አለ ስለዚህ በአላህ ተስፋ ላይ ሙሉ በሙሉ ተደግፋችሁ በረጃ ብቻ እንዳትቀመጡ ሂሳብ የምትሰሩበት ክፍያ የምታገኙበት ሌላ ዓለም አለ ስለዚህ ስሩ ተንቀሳቀሱ ማለት ነው አየው ስሩ ተንቀሳቀሱ ስሩ ዒባዳ አድርጉ ናም ይያለን ነው ማለት ማሊኪ ቂራአት አለው ማሊኪና መልኪ ብለን ሁለቱን መቅራት እንችላለን ማሊኪ ባለቤት ነው መልኪ ንጉስ ነው ማሊክ እና መልክ ማለት ንጉስ ነው አላህ ማሊክ የውሚዲን የቂያማ ቀን የጀዛ ቀን ባለቤት ነው የጀዛ ቀን ንጉስ ነው ማለት አላህ የሁሉም ቀን ንጉስ አይደል እንዴ እዚህ የዱንያም ቀን ንጉስ ነው የአኺራም ቀን ንጉስ አይደል እንዴ ለምንድን የጀዛን ቀን ንጉስ ብቻ መጥቀስ ያስፈልገው ለምንድነው ያኔ ነው የአላህ Subhanahu Wa Ta'ala ንግስና የአላህ Subhanahu Wa Ta'ala ብቸኛ ባለቤትነት ይፋም ይወጣው ዱንያ ላይ ሰው እኔ ንጉስ ነኝ ሊል ይችላል ዱንያ ላይ ሰው እኔ አምላክ ነኝ ሊል ይችላል ዱንያ ላይ ሰው እኔ አምባገነን መንግስት ነኝ ብሎ ሊያስብ ይችላል ሐቂቃ ትክክለኛው ንጉስ ሐቂቃ ትክክለኛው ባለቤት የነገራቶች ባለቤት ማሊክ ማን እንደሆነ የሚታይበት ቀን ስለሆነ አላህ ያችን ቀን ስፔሻል አድርጎ ማሊክ የውሚዲን አለ እንጂ አላህ የሁሉም ቀን ባለቤት ነው ማለት ነው የሁሉም ቀን ባለቤት ነው የዱንያም የአኺራም ባለቤት ነው ማሊክ የውሚዲን ናም ሰዎች እንግዲህ ለዛ ቀን እንዲዘጋጁ ማሳሰቢያ እየሰጠ ነው ማለት ነው አላህ Subhanahu Wa Ta'ala እንደም እንዳልነው ማሳሰቢያ እየሰጠ ነው ናም ይሄ ማሳሰቢያ መስጠት ብቻ ሳይሆን አላህ Subhanahu Wa Ta'ala
ልናመሰግንባቸው የሚገባበትን ነጥባቶች እያነሳልን አንተ አላህን አንድን አካል የምታመሰግነው ያ ሰው ሙሉ የሆነ ሰው ስለሆነ ሙሉ የሆነ አካል ስለሆነ ከሆነ አላህ ነው አላህ አዮ አንድን አካል የምታመሰግነው ለዋለልህ ጸጋ ከሆነ አላህ ረብል ዓለሚን የዓለማት ሙሉ አስተዳዳሪ የዓለማት ሁሉ ተንከባካቢ ነው። አንድን አካል የምታመሰግነው ተስፋ ስለምትጥልበት ከሆነ አላህ ረህማን ረሂም ነው። አንድን አካል የምታመሰግነው ስለምትፈራው ከሆነ አላህ ማሊክ የውሚዲን ነው። አየው አላህን የምናመሰግንበትን ሁሉንም ሰበብ ነው የሰጠን። ከማል አንድን አካል እኮ ከማል ስላለው ሙሉነት ስላለው ልታመሰግነው ትችላለህ። ሙሉነት ስለሆነ በጣም ነው አፕሪሺየት ማደርገው ይሄ ሰው በእንትን በጣም ጎበዝ ነው ትላለህ። አየው ስለዚህ ለከማልነቱ ለሙሉነቱ አንድ አካል የምታመሰግን ከሆነ አላህ ነው فإنه الله እሱ አላህ ነው ማዕሉህ ነው ሙሉ የሆነ ጌታ ነው። ለኢህሳን ከሆነ የምታመሰግነው አንዳን አካል ለዋለልህ ያደረገልህ ነገር ከሆነ የምታመሰግነው ረብል ዓለሚን የዓለማት ተንከባካቢ ነው ያንተ ተንከባካቢ ነው አመስግን። ለረጃ ከሆነ ለተስፋ ከሆነ ተስፋ ስለምትጥልበት ከማንም ተስፋ ብቆርጥ ከእንትና ተስፋ አልቆርጥም እንትና አይጥለኝም ብለህ የምታመሰግን አይነት ሰው ከሆንክ ይሄው አላህ Subhanahu Wa Ta'ala الرحمن الرحيم ነው الرحمن الرحيم ነው። ይሄው ተስፋ የምትጥልበት አምላክ ነው። አንድን አካል ስለፈራኸው ከሆነ የምታመሰግን በፍራቻ ከሆነ የምታመሰግነው ነው ለፍራቻ ብለህ አላህ ማሊክ የውሚዲን ነው። ሁሉም አላህን የምናመሰግንባቸው ሰበባቶች አላህ Subhanahu Wa Ta'ala እዚህ ጋር ጠቅልሎ ነግሮናል ነው። نعم مالك يوم الدين إياك نعبد وإياك نستعين إياك أنتم بتشا نعبد نجزال نملكالن وإياك بأنت بتشام نستعين نتاجزالن هذا أيه إياك نعبد ولا أنتم بتشا نجزالن هذا أيه بلونو እንግዲህ الله نعبد አንተም ብቻ እንገዛለን እንድንል ያዘዘን አዞን ከዛ ይሄንንም ሰላት ውስጥ እንድንቀራ ሲያዘን نعبد እኛ ብለን አንተን ብቻ እንገዛለን ብለን እንድንቀራ ማዘዙ ይህ የታዘዘበት አያ ደግሞ ሱረቱል ፋቲሃ ውስጥ መኖሩ ሱረቱል ፋቲሃ ደግሞ ሰላት ውስጥ የሚቀራም አያ መሆኑ ሰላት አስሉ በጋራ የሚተገበር ዒባዳ ለመሆኑ ማሳያ ነው ማለት ነው። ምክንያቱም ኢያከ አዕቡዱ አንተም ብቻ አገዛለሁ ሰው ነዕቡዱ እንገዛለን አየው በጀማዓ የሚደረግ ነገር ነው መሆኑን ማሳያ አንድ ማሳያ ነው ማለት ነው። ማን ሰላት ማለት ነው። ለምንድነው ዒባዳን ከኢስቲዓና ከእገዛን ከመጠየቅ ያስቀደመው? ኢባዳ አላህን መገዛት ለምንድነው በሱ ከመታገዝ ያስቀደመው የሚል ጥያቄ ከተነሳ ኢባዳ የአላህ ሐቅ ነው። ገዛው ያንተ መታገዝ ደግሞ ያንተ ሐቅ ነው አይደል? የማን ሐቅ ነው የሚቀደመው? የአላህ ሐቅ የአላህ ሐቅ ነው የሚቀደመው አይደል? መጀመሪያ ስለዚህ የራሱን የአላህን ሐቅ መቅደም ስላለበት ነው ኢያከ ነዕቡዱ የቀደመው ማለት ኢያከ ኢስቲዓና መታገዝ ያንተ መታገዝ ያንተ ሐቅ ነው የፍጡር ሐቅ ነው። የአላህ ኢባዳ ደግሞ የአላህ ሐቅ ነው። ስለዚህ የአላህ ሐቅ መቅደም ስላለበት ኢያከ ነዕቡዱ አላየው አገላለጽ አየው። ሌላው ዋናው ዓላማ ኢባዳ ነው። ኢስቲዓና ወሲላ ነው መዳረሻ ነው ማለት እንደ መሰላል መታገዣ ነው ማለት ነው። ዋናው ዓላማ ኢባዳ ነው። እገዛ እየጠየቅን ያለ ነው ምን ላይ ነው? ተመልሶ ዞሮ ኢባዳ ላይ። ስለዚህ ዋናውን ዓላማ አስቀድሞ መዳረሻውን እንደ መሰላል መታገዣውን ነው ያስከተለልን ማለት ነው። ወኢያከ
ነስተዒን የሚለውን የጨመረልን ማለት ነው የጨመረልን نعم ሌላው ኢያከ ነዕቡዱ አላህ አንተን ብቻ የምንገዛው የሚለው ከኡሉሂያ ጋር የተያያዘ ነው ወኢያከ ነስተዒን ባንተ ነው የምንታገዘው የሚለው ከሩቡያ አላህ ንገዛ የአላህ እገዛ የአላህ አጋዥነት የሱ ሩቡያነት ነው ከሩቡያ ጋር የተያያዘ ነው ልክ ቢስሚላህ ወደም አልহামዱሊላህ ረቢል ዓለሚን ብሎ አላህ የሚለውን ቃል ኡሉሂያ የሆነውን አስቀድሞ ረቢል ዓለሚን ረብ የሚለውን ሩቡያ የሆነውን እንዳስከተለው ሁላ ነዕቡዱ የሚለውን ኡሉሂያን አስቀድሞ ነስተዒን የሚለውን ሩቡያን አስከተለ ማለት ነው የነዚህ ሶስት ሰበቦችን ማስቀመጥ እንችላለን ማለት ነው نعم ኢያከ ነዕቡዱ አንተን ብቻ እንገዛለን ወኢያከ ነስተዒን ባንተን ብቻ እንታገዛለን እንግዲህ ኢባዳ ውስጥ ኢስቲዓና ይገባል ኢባዳ ውስጥ ኢስቲዓና ይገባል ኢስቲዓና እገዛ መጠየቅ ከኢባዳ አይነቶች ውስጥ ነው አይዮ ከኢባዳ አይነቶች ውስጥ ከመሆኑ ጋር ግን ጠቀሰው ኢያከ ነዕቡዱ እኮ አንተን ብቻ እንገዛለን የሚለው ውስጥ እኮ ኢስቲዓናም ይገባል ኢስቲዓና ኢባዳ አይደለ ስለዚህ ለምንድን ነው ባሪያ ሁሉም ኢባዳዎች ውስጥ የአላህ ኢስቲዓና ስለሚያስፈልገው ነው ነው ኢባዳው ብቻ ሳይሆን ኢባዳው ላይም የአላህ እገዛ ያስፈልገዋል የአላህ ያዘዘውን ነገር ለመተግበር የከለከለውን ነገር ለመከልከል የአላህ Subhanahu Wa Ta'ala እገዛ ያስፈልጋል ኢባዳውን ራሱ ለመስራት ማለት ነው ራሱ ኢባዳ ከመሆኑ ጋር ማለት ነው ለዛ ነው አላህ ኢባዳ ውስጥ የሚገባ ነገር ከመሆኑ ጋር ኢስቲዓናን ለብቻ የጠቀሰው ማለት ነው ታዲያ አንድ ሰው ኢባዳው ወይም ኢስቲዓናው ትክክል የሚሆነው ትክክለኛ መንገድ ላይ ካለ ነው እስልምና ላይ ካለ ነው እስልምና ላይ ከሌለ የሱ ኢባዳ የሱ ኢስቲዓና ዋጋ ቢስ ነው ይህንን ለመጠቆም አላህ Subhanahu Wa Ta'ala ምን እንድንላዘዘን اهدنا الصراط المستقيم بلو አለ اهدنا ምራን በሉ አለ الصراط መንገድን المستقيم ቀጥተኛው መንገድን ምራን በሉኝ አለ ጥመት የሌለበትን ቀጥተኛው መንገድ ምራን መርተህንም ከሆነ ጨምርልን እሱ ላይ አጽናን በላችሁ ዱዓ አድርጉ አለ ነው ቀልብ ሁለት ትላልቅ በሽታዎች ይገጥሙታል እንደምታውቁት ሪያ ይገጥመዋል ይውልኝ ማለት ነው ኢኽላስ ማጣት ማለት ነው እና ኩራት ኪብር ይገጥመዋል የሪያን እና የኢኽላስ ማጣትን በሽታ ኢያከ ነዕቡዱ በሚለው እንድናከም አዘዘን የኩራትን የጢባርን የመኮፈስን በሽታን ደግሞ ኢያከ ነስተዒን በመንለው እንድናከም አደረገን ባንተ እንታገዛለን ራሳችን ባለ ጡንቻዎች ስለሆነን ሳይሆን ያንተ እገዛ ያስፈልገናል እና ብሎ ሰው ኩራቱን ትቶ በሱ ላይ ተመክቶ በተወኩል ይሄንን የኩራትን በሽታ የሚያስወግድበትን ነገር ጠቆመን ማለት ኢያከ ነስተዒን እንድንል ሌላው በሽታ የጅህልና በሽታ ነው የጥመት በሽታ ነው ከጅህልና ከጥመት በሽታ ደግሞ ሰላም እንድንሆን اهدنا الصراط المستقيم የሚለውን ጨመረልን ማለት ነው የሚለውን ጨመረልን ማለት اهدنا ማለት ምራን አጽናን ማለት ነው الصراط المستقيم ቀጥተኛው መንገድ ላይ አጽናን አየው ቀጥተኛ መንገድ ደግሞ የትኛው ነው صراط መንገድን الذين ينزا انعمت عليهم ጸጋ ያዋልክላቸውን ኒዕማን ያፈሰስክባቸውን መንገድን ምራን አለ
እነዛ ጸጋ ያፈሰስክባቸው እነሱን በመምራት ወደ ቀጥተኛው መንገድ እነሱን በመምራት አውቀው ባወቁት ነገር እንዲሰሩ በማድረግ ኒዕማን ይዋልክላቸውን የነዛን ሰዎች من النبيين والصديقين والشهداء والصالحين የነዚህ ሰዎችን መንገድ ምራን አለ اهدنا الصراط المستقيم صراط الذين أنعمت عليهم አንድ ሰው መንገድ ሲጓዝ ጥሩ ጓደኛ ጥሩ አጫዋች ይፈልጋል አይደል اهدنا الصراط المستقيم ካልክ በኋላ መንገድ ቀጥተኛው መንገድ ምራን ካልክ በኋላ አላህ የሚመራህ መንገድ ላይ ደግሞ ብቸኛ እንዳትሆን አላህ የሚመራ መንገድ ላይ ደግሞ የምትጀምረው መንገድ ላይ ደግሞ እንዳትደበር አብሮ ምርጥ ተጓዳኞች ምርጥ ጓደኞች ምርጥ ተጣማሪዎች ያስፈልጋል صراط الذين أنعمت عليهم ሰው የሌለበት መንገድ ሳይሆን ጸጋ ይዋልክላቸው ደጋጎች ያሉበት የደጋጎች ጋር መጎዳኘት ያለበትን መንገድ ምራን ማለት ነው አንዓምተ عليهم እነዛ ነብያቶች ሲዲቆች ሹሃዳ ሳሊሆች ናቸው እንደምታውቁት ማለት ነው نعم صراط الذين أنعمت عليهم هم النبيون والصديقون والشهداء والصالحين نعم እንግዲህ የአላህን ኒዕማ ማመን እንደሚኖርብን ጥሩ ሞዴል ልንፈልግ እንደሚገባ ዱዓ ስናደርግ አሁን اهدنا الصراط المستقيم صراط الذين أنعمت عليهم ወደ ዱዓ ነው የገባው ዱዓ ስናደርግ መጀመሪያ የአላህን ሰና አላህን አወድሰን አላህን አመስግነን አላህን አልቀነው ወደ ዱዓችን ልንገባ እንደሚገባ አላህ Subhanahu Wa Ta'ala ዳይሬክሽን እያሳየን ነው ማለት ነው እንደዛውም ዱዓ ስናደርግ ለኛ ብቻ ሳይሆን አብሮን ላሉትም ሰዎች ለሌሎችም ሰዎች ጠቅልለን አንድ ላይ ዱዓ ማድረጉ የተሻለ መሆኑን እየጠቆመን ነው ኢህዲና ነው ያለው እኮ ምራን እኮ ነው ያለው እንጂ ምራኝ አይደለም አየው ዱዓ ስታደርግ አንተም ብቻ ሳይሆን በዙሪያ ያሉትን አንተም ብቻ ሳይሆን ሌሎች ወንድሞችን ልትለምን ይገባል ዱዓ አደራረግ አላህ Subhanahu Wa Ta'ala በዛው እያስተማረን ነው ማለት ነው نعم اهدنا الصراط المستقيم صراط الذين أنعمت عليهم نعم ይሄኛው ሲራጥ ላይ ያለን ባለን አካሄድ ባለን ጽናት ባለን አፈጻጸም ልክ ነው አኺራ ላይ ያለው ሲራጥ ላይ የሚኖረን ጉዞ ማለት ነው ዛሬ እዚህ መንገድ ላይ እዚህ የአላህ መንገድ ላይ በመናደርገው ጉዞ ልክ ነው አኺራ ላይ ያለው ሲራጥ ላይ ጉዞአችን የሚሆነው ማለት ነው እዚህ መንገድ ላይ በጽናት በትጋት ከሆነ ምን ኖረው ሲራጥ ላይም እንደዛው በጽናት ሲራጥን የሚሻገሩ ሰዎች ነው የምንሆነው ማለት ነው نعم ስለዚህ ይሄ ዛሬ የምንኖርበት ሲራጥ ዛሬ የምንኖርበት ቀጥተኛው መንገድ አኺራ ላይ ላለው ሲራጥ እጅግ ወሳኝ ነውና ወሳኝ ሚና ይጫወታል ማለት ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين نعم የነዛን ሳይሆን المغضوب عليهم የተቆጣ ያለባቸውን ሳይሆን ولا الضالين ጠማሞችን ሳይሆን ማለት አንተ የምትመራን መንገድ غير ሳይሆን المغضوب عليهم ቁጣ ያለባቸው ሰዎችን መንገድ ሳይሆን ولا الضالين ጠማማ የሆኑ ሰዎችን መንገድ ሳይሆን أنعمت عليهم አንተ ጸጋ ይዋልክላቸው ሰዎችን መንገድ ነው ምትመራን ነው አያችሁ አገላለጽ አላህ ጸጋ ይዋልላቸው ላይ أنعمت عليهم አንተ ጸጋ ይዋልክላቸው ወደ አላህ አስደገፈ እነዚህ ጠማሞችና ቁጣ ያለባቸው ሰዎች ደግሞ المغضوب عليه ቁጣ ያለባቸው አለ የኔ ቁጣ ያለባቸው ያንተ ቁጣ ያለባቸው ብለን ወደ አላህ ቁጣ ወለዳሊን አንተ ወደ አጠመምቃቸው ብለን ጥመትን ቁጣን ወደ አላህ ላስደገፍ ነው አየው ይሄ እንግዲህ የተለመደ ነው ማለት ነው ቁርአን ውስጥ ሐዲስ ውስጥም የተለመደ ነው فمن وجد خيرا فليحمد الله ومن وجد غير ذلك فلا يلومن አየው ኸይር ያገኘ ሰው አላህ ያመስግን
ኸይር ያላገኘ ሰው አየው ወይ ደግሞ فمن كانت هجرته إلى الله ورسوله فهجرته إلى الله ومن كانت هجرته إلى دنيا يصيبها وامرأة فهجرته إلى ما هاجر إليه እንደዚህ አንዳንዴ ለኢህቲቃር ነገራቱን ለማሳነስ ይጣላሉ ማለት ነው አንዳንድ ነገራቶች አሁን እዚህ ጋር ፋዒሉ እየተቆጣ ያለው ማን ነው አልተጠቀሰም አየው አልተጠቀሰም ይሄ እንግዲህ እነሱን ኢህቲቃር ለማድረግ ዝቅ አድርጎ ለመመልከት ሐቅን በከፍተኛ ሁኔታ የተቃወሙ አካላት መሆናቸው ለመጠቆም እነዚህ አላህ Subhanahu Wa Ta'ala ኒዕማ የዋለላቸው ሰዎች ባህሪያቸው ይሄ እንዳልሆነ ለመጠቆም አላህ ይሄንን አገላለጽ ተጠቀመ ነው አልመግዱቢ ዐለይሂም ወለዳሊን ከተማሞች ያስቀደመው ለምንድን ነው አልመግዱቢ ዐለይሂም ማለት አውቀው በእውቀታቸው ያልሰሩ ሰዎች ናቸው ሰዎች ለሶስት ይከፈላሉ ወይ ሐቅን የሚያውቁና ሐቅን የማያውቁ ብለን እንከፍላለን ሐቅን የሚያውቁት ለሁለት ይከፈላሉ ባወቁት የሚሰሩ አሉ እነሱ አንዓምተ ዐለይሂሞች ናቸው ባወቁት የማይሰሩ ወይም ያወቁትን የሚቃረኑ ሰዎች አሉ አልመግዱቢ ዐለይሂም ናቸው ሌሎቹ ደግሞ የማያውቁ ናቸው የማያውቁ ማለት ነው ባላዋቂነት የሚሰሩ ናቸው እነዚህ ዳሊኖች ናቸው ማለት ነው እነዚህ ሶስቱንም ክፍሎች አላህ በእነዚህ አያዎች አንድ ላይ ሰብስቦ ነገረን ማለት ነው ይሄ በቢድዓ በጅህልና ማወቅ የቻሉ ባለማወቅ ዝም ብሎ በጭፍን ብቻ በሚያመልኩ አምልኮን በሚፈጽሙ ሰዎች እነዚያን ሰዎች አነሳቸው ማለት አልመግዱቢ ዐለይሂም ከዳሊኖች ያስቀደመው ለምንድነው አልመግዱቢ ዐለይሂም እንደምታውቁት ይሁዶች ናቸው ይሄ በእውቀታቸው ያልሰሩ ማለት ነው ወዳሊን ደግሞ ነሳራዎች ናቸው ነሳራዎች ማለት ያለ ዕውቀት የሚሰሩ ማለት ነው ያለ ዕውቀት ዝም ብሎ በጭፍን ብቻ ባለ በሌለው ነገር ያግበሰበሱ የሚሰሩ ማለት ነው ለምንድን አልመግዱቢ ዐለይሂም ያስቀደመው አንደኛ በጊዜ እነሱ ስለሚቀድሙ ነው ይሁዶች በጊዜ ከነሳራዎች ቀድመው ነው የመጡት ማለት ነው ሁለተኛ በተቃርኖ ዲግሪያቸው ነው አውቆ የጠመመ ሰውና ሳያውቅ የጠመመ ሰው ደረጃቸው ተመሳሳይ አይደለም አውቆ የጠመመ ሰው አሸድ ነው ስለዚህ አሸዱን ያስቀደመ ነው ማለት አላህ Subhanahu Wa Ta'ala ማለት ነው አየው ስሜቱን ያውቃል ግን ስሜቱን የሚያስቀድመው ሰው ነው አልመግዱቢ ዐለይሂ ነው ስለዚህ የሱ ከባድ ስለሆነ ነው እነሱን ቀድሞ ያስቀደመው አንዓምተ ዐለይሂሞች አላህ ጸጋው ያለላቸው ሰዎች غير المغضوب عليهم ከዛ ከእንደዚህ አይነት ሲፋቸው አይደለም ከይሁዶች ሲፋ የጸዱ ናቸው ወለዳሊን ከነሳሮችም ሲፋ የጸዱ ናቸው ስለዚህ ያአላህ ሆይ ስትመራን የነሱን መንገድ ምራን የአንዓምተ ዐለይሂሞችን መንገድ ምራን እንጂ ቁጣ ያለባቸውን ሰዎች የጠመሙ ሰዎችን መንገድ አይደለም የምንፈልገው ብላችሁ ዱዓ አድርጉ ብሎ አላህ Subhanahu Wa Ta'ala አስተማረም ማለት ነው ይሄንን ካልን በኋላ አሚን እንላለን አሚን የፋቲሃ አንድ አካል አይደለም ኢማሙ ጀህሪያ ሰላት ላይ ወለዳሊን ብሎ ሲጨርስ አሚን ይባላል ማለት ነው አሚን ይባላል ነው من كان إذا أمن الإمام فأمنون إمام آمين سيل ننتم آمين بلو فإنه من وافق تأمينه تأمين الملائكة غفر له ما تقدم من ذنبه بلو يا الله ملتنا صلى الله عليه وسلم أستمرون النونجري فاتحة ይህንን ይመስላል በጀህሪያ በሆኑ ኢማም በሚያሰግድበት ድምጽ በሚያሰምድበት ጊዜ ብቻ ዝም እንላለን በሌላ በሲሪያ የኢማም ድምጽ በማይሰማበት ሁኔታ ላይ ስንሆን የምንቀራው የሆነ ሱራ ነው ባጭሩ ሰፊ ነገራቶች ውስጥ ገብተን ምን የሚያስገድን ብዙ ነጥባቶች ቢኖሩም በዚህ ብቻ እንገደባለን ሰዓታችንም ስለሚገድበን
نكتفي بهذا القدر، وبالله التوفيق. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته.